ሰላም ውድ ቤተሰቦቻችን እንኳን ወደ ስማርት ቲዩብ በሰላም መጣችሁ ላለሁኝ ደህና ናችሁ ወይ? እንዴት ናችሁ? ዛሬ ደግሞ ክፍል 3 አይንዬ ድራማ ያቀረብንላችሁ። ዛሬ ደግሞ በሳቅ ነው የጀመሩት። እየተሳሳቁ ነው አይንዬና ስንዱ እንግዲህ በኃይለኛው እየሳቁ እየተጫወቱ ነው። ቶሎ ቶሎ ቢና ተነሺ ትምህርት ቤት ደርሶብሻል እያለ ነው እና እሷ ደግሞ በጉርሻ እያጣደፈችው ነው። አረ በልቻለሁ ባክሽ። ዛሬ ደግሞ እኔ ነኝ የማደርስሽ ትምህርት ቤቱን ማውቀው መስሎኝ፣ እሱ ደግሞ ምን ያደርጋል? አይ ምን አለ ቢያደርስሽ፣ ምን ችግር አለው? በእናንተ ቤት አሁን የሆነ ውስጠ ወይራ የሆነ ንግግር እየተናገራችሁ ማለት ነው። ትልቅ ሰው መስያችሁ ነው እንዴም? 2 ወይ 3 መንግስት እኮ ነው የበላሁት ምናምን አላለም። አብረን ነው የምንሄደው። ብቻዋን ልትሄድ ስትል አይቻልም ብቻዬን ነው የምሄደው ብላለች። በግድ ካልሸኘውሽ እያለ ነው እንግዲህ። ተማሪው እንደሆነ አሁን አለው ሆዴም ችሏል ትላለች። የሆዴም ቦዴ ነው የሚባለው። ጠግብ ያለው ለማለት ፈልጋ እኮ ነው አለች። የሆዴም ቦዴ ይዤዋለሁ ስትል እኮ ነው። እያወሩ ነው፣ በኮር ነው የሚያወሩት። አይንዬና ካሌብም ይግባባሉ። ብዙ አብሮ ከመኖር መሸከማ እንዳንተ ነው። ቦርሳውን ነው ደግሞ ያልኩት ማለቱ ገላመጣት። መቼም ግልምጫ ሰው የሚገል ቢሆን ኖሮ አፈር ከድሜ ነበር የሚያስክታል። እንግዲህ ዛሬ አይንዬ እየተሸኘች ነው። ፈጣሪ ባካት ለያቸው እያለች ነው ስንዱዬ በጸሎቷ። እውነት ነው አይለያቸው። ደስ የሚሉ ጥንዶች ናቸው። እንግዲህ ከዚህ በኋላ እሱም ጥሩ ይሆናል ብዬ አስባለሁ። እንግዲህ ስማርት ቲዩብን በማገዝ አብራችሁን በመሆን ቪዲዮዎችንን ጨርሳችሁ በማየት ሁልጊዜ አብራችሁን ሆናችሁ የሁልጊዜ ድጋፋችሁ አብሮ ከኛ አይለይ እላለሁኝ። ይሄንን ነው እንግዲህ የምጠይቃችሁ ሁልጊዜ በርቱልን። ሉላ እና ዛክ እንግዲህ ምን እንደሆነ አላውቅም፣ በኃይለኛው ረጋ በይ ሉላ፣ ያለ ልክ እንደዚህ የምትፈጥኝ ከሆነ አላማችን ሁሉ ገደል ይገባል እያላት ነው፣ እያረጋጋት ነው። ግን እንዴት ነው? እኔም ማቀው ረጋ በይ፣ እኔም ማቀው አጎቱ ጋር ሰርግ እንደሄደ ነው እንጂ የእሱ ይሆናል ብዬ ምንም ማቀው ነገር የለም፣ ያሰብኩትም ነገር የለም። እኔ ህፃን ልጅ ይዞ እንደሚመጣ በምን አውቃለሁ? እንደ ኪኪ ሴት ሲያለፋ የኖረ ሰው መቼም የሴቶችን እንትን ይረዳል ብዬ አላስብም። ግን እውነት ለመናገር ማለት ነው ከመኝታ ውጪ በፍጹም ለትዳር እንደማያስብሽ ነግሮኝ ነበር። ግን በጣም ዛክ ራሱን የቻለ ለካ ሌላ ምቀኛ ነው። ይሄንን ይቺ ህጻን ልጅ ከገጠር መታ ይሄን የሚያህል ሀብት ስትወርስማ ዝም ብያለሁ እያለ ነው። በጣም ይገርማል። እና ከሉላ ጋር አብረው እየዶለቱበት ነው እንግዲህ ካሌብ ላይ እንዳያጣሉ ትፈራለሁኝ። እንግዲህ አብረው ያለችው እንግዲህ ስንዱ ናት። እኔ የምለው ስለምን እያሰብክ ነው? ስለ አይንዬ ነው አደል ትለዋለች። ምን እባክሽ ስንድዬ፣ እኔ ትምህርት ካለች ጀምሮ ምንም ሰላም የለውም፣ ግራ ገብቶኛል። ሌላ ሰው እንዳይነጥቀው እየፈራ ነው። እስቲ ምናልባት አንቺ ምሰማሽ ከሆነ አንቺ ምከሪያት እያለ ነው። መማሯ ምን ክፋት አለው? ግን ምን ብዬ ልምከራት ትለዋለች። ህልምሽን አትኖሪ ብዬ እንደሱ ነው እንጂ ኬኬ ትለዋለች። ይቺ ልጅ አላማውም ግቧም ትምህርቷ ነው። ትምህርቷን
ከዳር አድርሳ ራሷንም ቤተሰቧንም መርዳት ነው የምፈልገው። ለምን እኔ ገንዘብ አለኝ አይደል እንዴ? የእኔ ገንዘብ እነሱን ለማኖር ያቅተኛል እንዴ ብሎ ይላታል። እባክሽ ተምሮ ተመርቆ ማዕረግ ይዞ የመጨረሻ መዳረሻ መንገዱ ገንዘብ ነው። ኧረ እሷ ገንዘብ ብቻ ይሆናል ብለህ ነው አላማዋ? በቃ መድረስ የምፈልግበት ቦታ አላት ማለት ነው። እሱ እንዳንተ አይነት ማዕረጋቸውን ይዘው እንደዚህ በዚህ ሁኔታ ላሉ ሰዎች ነው እንጂ አይ እሱ እንድትማር አልፈለገም። ምክንያቱም ፈርቷል። በቃ ሌላ ሰው ተዋውቃ ትከዳኛለች ብሎ ፈርቷል። የመጨረሻ አይንዬ በጣም ታማኝ ሰው ናት፣ አትፍራ፣ ይዞክ ትለዋለች። ህልሟንም ትዳሯንም ጠንቅቃ ታውቃለች። እባክህን ስጋት አይግባ እያለች ነው። ምን አስጨነቀኝ? 2 ዓመት እኮ ነው። 2 ዓመት 12ኛ ክፍል ትምህርቷን አጠናቃ ጉቦ ምናምን ሰጥቼም ቢሆን እንድትወርቅ ነው ማደርጋት አላለም። ይገርማል። አንተ ቀልድ የማይጠገብ ነው። እኔ ወደ ስራዬ ልሂድ እያለች ነው ስንዱ። ስንዴ ምሬን እኮ ነው። ኧረ በቃ 2 ዓመት እኔ ከዛ በላይ ልፈንዳ እንዴ? እኔ አልችልም። እንግዲህ ዋጥ ማድረግ ነው። ህፃን ልጅ ማሳደግ ቀልድ አይደለም። 2 ዓመት እኮ በጣም ረጅም ጊዜ ነው ይለዋል። ይሄ የሆነ ተንኮለኛ የሆነ ልጅ ዛክ የሚባል ልጅ ብቻ ከዚች ትንሽዬ ልጅ ፍቅር ያዘኝ እንዳትል። ትንሽዬ ልጅ አይደለችም እች ልጅ እኮ 16 ዓመቷ ነው። ከ2 ዓመት በኋላ እኮ 18 ዓመት ይሞላታል። ምን ሆነ ነው? ትንሽዬ ልጅማ አይደለችም። እንዴት አንተ በምን አያት ነው? በምን አይታት ነው ስለ ሚስቴ እንደዚህ የምታወራው? በፎቶ አሳየኝ አይደል እንዴ ይለዋል። ለለያቸው ቆርጦ ተነስቷል። ይሄ ተረገመ። እጁ መዳፍ ብቻ የሚነበብ ነበር መሰለኝ። ለካ አንተ ፎቶም ታነባለህ አለው። ደግሞ ያናል እንዳካበርክላት ቆንጆ የምትባል ሴት አይደለችም ይለዋል። ወይ ዛክ ጀመር። በልበል በቤቢዬማ ቀልድ የለም፣ የቀረው ይቀራል እሺ ይለዋል። ቤቢዬ የምትለው ቃል አሁን ገና ቦታዋን አገኘች ይለዋል። አይዛክ ቤቢዬ ስላት ምን እንዳለችኝ ብታቅ። ቀስ 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 በል ለመተረብ ነው አይደል ሰምተህ ይለዋል። ህፃን ልጃችንን ነው ወይ የምንወልደው? ልጃችንን ነው ወይ ቤቢዬ የምትለው አላለችኝም? እኔ ህፃን ልጅ አይደለሁም አድግ ያለው ልትለኝ እኮ ነው ይለዋል። ማቹርድ ሁን እንጂ ኬክዬ። ስለዚህ ቅርታ ልታደርግላት ይገባል ልጅቷን ከሉላ ጋር ልጅቷን ይኸውልህ ከህይወቱ ውጭለት፣ እንደ ሙጫ አትጣበቂበት በላት። እሺ እኔ ልጁ ህይወቱን ኑሮን ይኑርበት በላት። ደግሞ በቃ አሁን ሚስቴን ትምህርት ቤት የማመጣበት ሰዓት ደርሷል። ደግሞ አንተን እንዴ የምታመጣት እንደ ህፃን ልጅ? ወይኔ ግን ምን አይቶ እንደመጣ አላውቅም። በጣም ተናዶ ነው የመጣው። በጣም ተናዶ እያበደ ነው እንግዲህ ካሌብ። ማን ሲያናግራ? አረ ምን ሆኖ ነው? ምን ተፈጥሮ ነው? ይሄ ሰውዬ አይምሮ ተነክቷል። ምን ሆኖ ነው? ምን ሆኖ ነው? ገና ከመጀመሪያ ቀን ከጎረምሳ ጋር አፍ ላፍ ገጥማ ስታወራን ያገኘዋት አላለም? በመጀመሪያ ጊዜ ግን አንተ ተረድተኛል። ላይክ፣ ሰብስክራይብ እና የደወል ምልክቷን መጫን ደግሞ እንዳትረሱ ውድ ቤተሰቦቻችን። እንግዲህ እያቃወጠው ነው ካሌብ ማለት ነው። አብሯት ሰው ተጠጋት ብሎ እንግዲህ እያበደ ነው ካሌብዬ። እየጠጣ ነው እዚህ ከዚህ ከተረገመ ጓደኛው ጋር። በጣም የሚገርም ነው። ከአንድ ጎረምሳ ጋር የመጨረሻ ማስጠንቀቂያ ነው። ከዚህ በኋላ አፍላፍ ገጥሜ አወራለሁ ብትይ
መገኘት አይደለም አያለው ብትይ የመጨረሻ ማስጠንቀቂያዬ ነው። አሬን ሰው ያስጥኝ በእናትሽ። ሰውየው አብዷል መሰለኝ፣ ምን እንደሆነ አላውቅም። በቃ ዝም ብሎ የሆነውን ነገር በትክክል ሳይረዳ ልጅቷም እንግዲህ ወይ በአጋጣሚ ስለ ክላስ እየጠየቀች ይሆናል። ይሄን ተንኮለኛ ጓደኛውን አግኝቶ ይሄው እየጠጣ ነው። አሁን እንግዲህ ምን እንደሚፈጠር። አረ ሰውዬ በቃ ቀስ በል፣ ኧረ እባክህ ዝም ብል። የሆንከው ነገር ካለ ንገረኝ። ምን ሆነ ነው? ጉበቱ ቀርቶብኝ ምን አለ ትርፍ ጨጓራ በኖረኝ በገዛ እጄ ችግር ውስጥ ገባው። እንደ እባብ ላይ ችግር ልጠምጥም ወይ? አንተ ልጅ ግን ምን እየሆንክ ነው? እማትረጋጋ ከሆነ በቅርቡ መጨለልህ አይቀርም። እንዴት እንደሆነ ምን እንደሆነ እየሆንኩ አላውቅም። ወይኔ ገና አብረው ቆመው ሳያቸው በቃ ልጁ ላይ እንዴት እንደተከመርኩበት አላውቀውም። አንተ ይሄ ነገር መቼም መብደት ነው። ይሄ ቅናት የሚባለው ነገር ይሆን እንዴ? ይሄ ፍቅር ሊሆን አይችልም። አልገባም አንተ ጓደኛዬ። በቃ ልጅቷ የሆነ ነገሬን ተቆጣጥረዋለች፣ ውስጤን ወስዳብኛለች አላለም። እዚህ ቁጭ ብዬ እንኳን ተጣልቻት መጥቼ ትናፍቀኛለች። ታዲያ ለምን አዝላት አልመጣም አላለም? ትንሽ ያበዛው አልመሰለም? አንተ ሰውዬ ይለዋል ዛክ። እስቲ ይህን አድርግ በላይ ምን ትመክረኛለህ አንተ? ምክሬን የማትቀበል ከሆነ ለነገሩ ያንተ ምክር ሁልጊዜ አንድ አይነት ነው ይሏል። አረ ንቃ ካሌብዬ ንቃ። እኔ የፈለገ ነገር ቢሆን አይንዬን ልተዋት አልችልም። በፍጹም ልተዋት አልችልም። በእርግጥ ልጁ ነበር እኮ ሲያስቸግራት ነበር። አይ መቼም ፊት ሳሰጠው ተነስቶ ፊት አይልባትም። አንተ ምን ሆነሃል? እኔ ፊት ጣለባት ብያለሁ ይሏል። መልሶ ደግሞ ብሏል እኮ ምንድን ነው ፊት ከሰጠችው ያው ፊት ማለቱ አይቀርም ማለት ነው። ቆይ አንተ ግን እያስፈራራኝ ነው እንዴ? እንዴት ነው ግን የሚዘለቀው? ሉላን የመሰለች ሴት በልበልበል በቃ ወሬ ቀይር ምናምን። ድሮም ከአንተ ጋር አንድ ቀን ቁም ነገር ኖሮ አያውቅም። ሁልጊዜ የማይረባ ነገር ነው። መች ነው ግን ሚስትህን የምታስተዋውቀኝ? አይ ባታስተዋውቀኝም እስቲ ለምን ምሳ አልጋብዘህም ቤት? በቃ እሺ፣ እንደዛ የተንገበገብኩባትና የወደድኳትን ሴት ታያታለህ። በቃ ምሳ ጋብዘህና ቤት እንሄዳለን፣ ቤት ታያታለህ ይለዋል። እንግዲህ ጸጉሯን እየሰራቻት እንደዚህ። አይንዬ ቅናት እኮ ነው እንደዚህ የሚያደርገው። እባክሽ አትፍረጅበት። ቅናትማ እንደሆነ እኔ መች አውቀው። የቅናት ዛር እኮ መጥፎ ነው። አይ አይንዬ እድለኛ እኮ ነሽ። ያ የሚወድሽ ባላለሽ። ለምን አየሽ እያለ የሰው እያጎነ። ኧረ ድንቄ መውደድቴ። የሰውን አይን ስላጠፋ ነው ደስ ያለሽ? የኪክዬ አይን ስለተገለጠልኝ ነው ደስ ያለኝ። ኪክዬ አሁን እንደ በፊቱ ሰው አልባ ሰው አይደለም። አይኑ የታወረ ሰው አይደለም። ቢያንስ የሚኖርለት ሰው እንዳለው አስባለሁ ብላ የፍቅሯን በጣም እኔ ደግሞ የልጅነቴን ህልም ለማየት እንዴት እንደናፈቀኛል ባወቅሽ። እንግዲህ ወይን አቅርበው ሻማ ለኩሰው እየጠበቁት ነው። እሱ ግን አልመጣም። እውነት ግን አይንዬ በጣም ትወደዋለች ይህንን ልጅ፣ ካሌብም ማለት ነው። በእርግጥ ባሏ ነው ብትወደው ምን ይገርማል። ግን እሱ ደግሞ በጣም ኃይለኛ ቅናት ውስጥ ነው ያለው። አደራሽን እንግዲህ ሁሉን ነገር እንደነገርኩሽ ነው። ቆይ አንቺ ደግሞ እንዴ አልምዬ እየቀለድሽብኝ ነው አይደል?
እኔ እኮ መታረቅ ይሆናቸዋል ብዬ ነው እንደዚህ የምለፋው። በሉ እሺ፣ ቻው ቻው።